አንድ በሱስ የተጠመደ ወንድ ላጤ ነበርና ተከራይ ነው። አከራዩ በጣም ነው የሚያዝኑለት። ሰክሮ እንደሚገባው አይደለም፣ ሲጋራ እንደሚያጨሰው፣ ጫት እንደሚቀመው አይደለም። እና የሞተው ልጃቸውን ስለሚያስታውሳቸው ገና እየተንገዳገደ ሲገባ እኔን ይላሉና ልክ ልጃቸው እንደዛ ሆኖ ነበር የሚገባው። ልጃቸው የሞተው ምንም እንኳን በሰው እጅ ቢሆንም ግን ጦር ሜዳ ሄዶ ተርፎ ነው የመጣው። ጥይት ስቶት ማለት ከጥይት ተርፎ ነው የመጣው። ከብዙ አይነት አደጋ የተረፈ ሰው በሩ ላይ ግን በሰው እጅ ሞተባቸው። ያው ማጅራቱን መቱት፣ በራቸው ላይ ነው የወደቀውና ምርመራ እንኳን ማድረግ አልተቻለም እንዴት እንደተመታ። በኋላ ነው በስንት ምርመራ የታወቀው። በጣም አስቸጋሪ ሆነው። ለምን ሲመታ ደግሞ አልፈሰሰም፣ ወደ ውስጥ ነው ደግሞ የፈሰሰው። ሰክሮም ስለነበረ ምርመራ ለማድረግ አስቸጋሪ ነበር። ልጃቸውን በዚህ ምክንያት ስላጡት አንድ ልጃቸው ደግሞ እሱ ነበር የቀረው። 4 ልጆችን ቀብረዋል። 5ኛ ልጃቸውን ነው እና በማከራየት ስለሆነ የሚተዳደሩት ይሄኛውም ተከራይ በቃ ማለት ያሳዝናል። በእርግጥ ሰውየው ብዙ ተከራዮቻቸውን ጸባያቸው ተቀያይሮኝ ሴትዮ አባረዋል። ለምን? አንደኛ 5ቱ ልጆቻቸውን ሲቀብሩ ሞራላቸው ሊነካ ይችላል። ሁለተኛ የገደለባቸው መንፈስ ራሱ ልጆቻቸውን የገደለባቸው መንፈስ በራሱ ከሰው ጋር እንዲስማሙ አይፈቅድላቸውም። እርግማንም ነው ይባላል፣ ሟርትም ነው ይባላል። እሳቸው በግልጽ አድርገው አይናገሩም። ጨረሰብኝ፣ ልጆቼን ጨረሰብኝ ነው የሚሉት። አንድ የሆነ ነገር እንደገደለባቸው ነው የሚያስቡት እንጂ ጨረሱብኝ፣ ልጆቼን መንግስት ገደለብኝ አይሉም። ልጆቼን ጨረሰብኝ፣ በቃ የቤት ጣጣ ልጆቼን ጨረሰብኝ ነው የሚሉት። ያንን ያደረገው ግብር አስቀርተውበት ነው፣ ጎረቤት ረግሟቸው ነው፣ መተት ተወርሮባቸው ነው ተብለው አይታም። በቃ ማለት ይሄ ነው ተብሎ የተደነገገ ነገር የለም። ስጠይቃቸውም አይመልሱም። ተወኝ ልጄ ነው የሚሉት። እና ይሄ ሰካራም እየመቱት ገና ልጆቻቸው ሳይሞቱባቸው በፊት የነበረ ሰካራም ነው፣ የነበረ ተከራያቸው ነው። እና ይመቱታል። እዛው ደር ይሉታል። እና በር ላይ ኩርምት ብሎ ጠዋት ቤተክርስቲያን ሊሳለሙ ሲወጡ ኩርምት ብሎ በር ላይ ተኝቶ ስካር አለቅ ብሎት እዛው እንቅልፍ ወስዶት አፉን ከፍቶ ዝናብ ካፊያ እያካፋ ነበርና በር ሲከፍቱ ተኝቷል። በስመ አብ ወወልድ ወመንፈስ ቅዱስ ምንድን ያደረሉት? ተነስ አንተ ምን አይነት ነው? ጦስ ውስጥ ልትከተይ ነው? ማን ጠጣ አለህ? ምናምን ብለው አስነስተው ደግፈው ወደ ቤት ያስገቡታል። ሊያስቀድሱ ሲወጡ ነው በር ላይ ያገኙት። ተከራያቸው ነው እና በቃ አይቀየማቸውም። ከእንቅልፉ ከተነሳ በኋላ ማለ ይኸው ብር እንኩ 100 ብር ሽሮ ነገር ካለ እኔ ውጭ መብላት አልፈልግም፣ ጨጓራዬን ያመኛል፣ እማዬ ብር ስጡኝ ይላል። ብር ከሌለው ደግሞ ከሚያገኘው ነገር ላይ እንደሚሰጣቸው ቃል ገብቶ ይመገባል ማለት ነው። ኔትወርክ አለ እንደ ቤተሰቦች ኔትወርክ ችግር አለ? እስኪ ንገሩኝ። እየተቆራረጠ ነው መሰለኝ። ድርቤ ነው ድርቤ የሚል በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እሺ ይቆራረጣል፣ ትንሽ ይቆራረጣል ብላችሁኛል። እንግዲህ ታገሱኝ። ኔትወርኩ ትንሽ አስቸጋሪ ደመና ነው። እስካሁን ፀሐይ አልወጣም እና በቃ ገንዘብ ካለው ይሰጣቸዋል፣ ከሌለው ግን ደሞዝ ሲቀበል ወይ ብር ሳገኝ ይላቸዋል። አይ ያንተ ደሞዝ ለመጠጥ እያደረከው እንካበል የወረጉሩለት ነበር ልጆቻቸው ሳይሞቱ። አሁን ግን 2 ልጅ እሱ እያለ እንኳን 2 ልጅ ቀበሩ እና አይዞት ማምዬ እኔ ልጅ ሆኖታል እየገባ ያባብላቸዋል። በጣም ነው በቃ እንደ እናት እንደ ልጅ ነው የሚሆንላቸው። እና የእውነት በከፊል የሞቱ ልጆቻቸው በእርግጥ አይረሱም፣ ግን በተወሰነ መልኩ አጽናናቸው። ይገባል። አንድ ቀን ልብሳቸውን አጠበላቸው፣ ታመው ተኝተው ልብሳቸውን አጠበላቸው። የራሱን ልብስ ስለሚያጥብ አምጡ ማዘር ልጠብልዎት ምናምን ብሎ ቀሚስ ገብቶ ጓዳ ድረስ ገብቶ አጠበላቸው። እቃ ያጥብላቸዋል፣ ምግብ ያመጣላቸዋል። በጣም በቃ ሴትዮዋን ተንከባከባቸው። በቃ ይሄን የሚያደርገው ግን እሱ ራሱ እናቱን ስላጣ ነው። አሁን ተከራይም አከራይም ሁለቱም ያጡት ነገር አለ ማለት ነው። ሃኒባል ነው ሃኒባል የሚል ርዕስ ባትጽፉ ጥሩ ነው ለዩቲዩባችሁ። ግን አመሰግናለሁ። ሃኒባል ሄዛል ምናልባት ትርጉሙን አላውቀው ይሆናል፣ ግን ጥሩ ትርጉም ያለው አይመስለኝም።
ዘውጉን ነው። ዘውጉ የቃሉ ትርጉም ሳይሆን ዘውጉ ጥሩ ትርጉም ያለው ይመስለኛል። ለምሳሌ ይሁዳ ማለት በጣም ደስ የሚል ትርጉም ያለው ግን ይሁዳ ብሎ ለልጁ ስም ያወጣ ክርስቲያን የለም። ግን ጻድቁ ይሁዳ አለ። ጻድቁ ይሁዳ ማለት የጌታ ወንድም የተባለ ይሁዳ አለ። አሪዮስ ብሎ ስም የለም። ግን አሪዮስ ማለት ፀሐይ ማለት ነው። ግን በዛ በካሃዲው አሪዮስ ምክንያት ስሙ ይሄ ስም ተወገዘ ማለት ነው። በቃ ልክ እንደዛው ሃኒባል የሚለውም ጥሩ ትርጉም ሊኖር ይችላል። ግን ሃኒባል የሚባል ነገር ስላለ ሌላ መጥፎ ነገር ባይሆን ጥሩ ነው። ወደዚህ እንምጣ እና እንዲህ እየተንከባከባቸው በቃ ማለት ስካሩ ግን ሊለቀው አልቻለም። መጥፎ የሆነ በቃ በጣም መጥፎ የሆነ ስካር ነው ያለበት። መንገድ ላይ አስፓልት ላይ የሚያስተኛ ልብሱን የሚያስወልቅ ምናምን ነውና አብሾ ከባድ ነው፣ በጣም ከባድ ነው። እሺ ወለተ ማርያም እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ፣ ተባረኩ። በወጣ የተካብያለሁ። ይሄንን ህይወት እየኖሩ እሱም ስራ ስለሚውል እማማም ታሞተኙ። ግን ያም ሆኖ እርጅናም ተጫጭ አይሻልም? አሁን መጣ ከዋናው ስልክ መስታወቂያ ያደርገው ማለት ነው። ስልኩ ነው በቃ ያስቸገረኝ። እሺ መጥቷል መሰለኝ። አዎ ገብቷል። አይ በቃ ስልኩ ነው። ሌላ ስልክ ቀይራለሁ። ችግር የለውም። ነገ አስታውሽኝ። እሺ እንግዲህ ይቅርታ ሰርቷል መሰለኝ። ዋይፋይ ሁሉ አስተካከለ ምን አለን። ምናልባት ስልኩን ስታክ አድርጎ ከሆነ ብዬ ቼክ ሳደርገው እሱ ነው። መልሼ አምጥቼዋለሁ። ይቅርታ ይደረግልኝ። እሺ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። ስትሰጡኝ የነበራችሁ ሁሉ ወለተ ኪዳን እንዲሁም ታዳጊ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በተለይም በጣም አመሰግናለሁ። በወጣ የተካብያለሁ። እሺ ገጠመኙን ልጨርስላችሁና እንግዲህ ወደ ነበርንበት እንመለሳለን። ስለዚህ ይሄ ተከራይ ከተከራይነት አልፎ ልጅ ሆነ በቃ ለዛ ቤት እና ወዴት የምትሄደው እስቲ እዚህ ደር እያሉ እዛው እሳቸው ጋር እንዲያ እያደረጉት ቴሌቪዥን እያየ እዛ ሶፋ ላይ ይተኛል። በቃ ግን ጠዋት ትቷቸው ስለሚወጣ ወደ ስራ ወይኔ አሁን ተቋረጠ። ምን ይሻላል? ሌላ ስልክ ቀይር እንደማይ ትንሹ ስልክ ትንሹ ደግሞ እንትኑ ሌንሱ ፎከሱ ጥሩ አይደለም። አስቸጋሪ ሊሆን ዛሬ ያጋንንት ስራ ነው። እሺ መጥቷል መሰለኝ። ይሰራል። ስጀምር ነው የሚያቋርጠው። ለምን እንደሆነ አላውቅም። ቤተሰቦቼ በጣም ይቅርታ ይደረግልኝ እና ይሄ ተከራይ እንደ ልጅ ሆኖ እሳቸው ቤት እየኖረ ጠዋት ወጥቷቸው ስለሚወጣ ታመው ውለው ነው የሚያገኛቸው እና ሰው ያስፈልጋቸዋል ብሎ እህቱን ያመጣታል። እህቱን ከክፍለ ሀገር ገጠር ሳይሆን የአንድ ትልቅ ከተማ አገር ነዋሪ ነች። ያመጣትና በቃ ማማን አገልግያቸው እንደ እናት ሆነሽ አገልግያቸው ብሎ ማን እንደ ልጅ ሆነሽ አገልግያቸው ብሎ ያመጣታል። እህቴ ነች ማማ አይዞት እንደ ቤተሰብ እንደ ልጅ ይዋት ብሎ ያስረክባታል። እኚህ እናት ደስ ብሏቸው የፈለጉትን ነገር እያዘዟት፣ እሷም ደግሞ አገሯ ላይ በጣም ጎበዝ ጥሩ ሰንበት ተማሪ ጥሩ ክርስቲያን ናት። አገሯ ላይ ማለት ነው የቤተ ክርስቲያን አገልጋይ ናት። እና ከተማ አዲስ አበባ በመምጣቷ ደግሞ ደስ ብሏታል። እና እኚህ እናት በህይወት እስካሉ ድረስ ንብረታቸውን ለማን እንደሚያወርሱት ግራ ቢገባቸውም እድሜያቸውም ሆነ ጤንነታቸውም ያው እየተገባደደ ምንም ያን ያክል
የቀራቸው ነገር የለም እንደሳቸውና እንደሚታየው ነገር ማለት ነው። ከዛ በኋላ ግን ማማኑ ግድ የሉትም ተዶት እያለች እየወሰደቻቸው ጸበል እየተጠመቁ ያስቀደሱ ምን እያሉ ከዛ ትንሽ ሰውነታቸው መለስ አለላቸውና የማሰብ አቅማቸው መለስ ሲል አስቀድሰው የቤተ ክርስቲያኑ አጥር ይሄ ግቢ ውስጥ የድንጋይ መቀመጫ ወንበር አለ አይደለም፣ አንዳንድ መደገፊያ ያለው መቼም የማይነሳ ወንበር፣ እሱ እዛ ወንበር ላይ ተቀምጠው ሁለቱም አንድ መነኩሲት መጥተው አጠገባቸው ይቀመጡና እማማ እስከ መቼ ነው አምስቱንም ልጆቱን ቀበሩ፣ አሁን የማይመነኩሱት? እንደው ምንኩስና ይሻሎትም አይበቃም? እርሶም ዝም ብለው ሊሄዱ ነው ብለዋቸው እኚህ መነኩሴ ተናግረዋቸው እጃቸውን ስሟቸው ሄዱ። እና እኚህ መነኩሴ እኚህ እናት ድፍት ብለው አለቀሱ። ይተዋወቃሉ። የዛሬ 15 ዓመት የዛሬ 10 ዓመት እኚህ እናት ጎረቤታቸው ነበሩ። መንነው ነው መንኩሰው ወደ ገዳም ሄደው ከዛ ተመልሰው መጥተው ደግሞ አሁን ልጃቸው ሊጠይቁ እዛች መንደር የመጡት ቤተክርስቲያን ሊሳለሙ ሲመጡ አግኝተዋቸው ነው መነኩሲቷን። ምንም አልተናገሩም። እኚህ እናት አንገታቸውን ደፉ። ከዛ እየሰማሽ ነው አሏት ልጅቷን። አዎ በይ የት እንዴት እንደምመነኩስ በምን መልኩ እንደምመነኩስ አሁኑኑ አጣርተሽ በስልክሽ ጎርጎሮሽም ምን ብለሽም ይሁን ጨርሽና ከዛ በኋላ ይዘሽኝ ሂጂ። አንቺ ላይ ጥየዋለሁ ይሄን ነገር እና አንቺና ወንድምሽ እግዚአብሔርን እንዳውቅ ልጅ እንዲኖረኝ እንደገናም ደግሞ ለዚሁ ምንኩስና እንደበቃ ምክንያት ስለሆናችሁኝ እግዚአብሔር የሚሰጣችሁ ነገር ትቀበላላችሁ። አንቺ ደግሞ እኔን አመንኩሽኝ አሏት። ቤቱ የግል ነው። አስቡት፣ ምንም ልጅ የላቸውም። ዘመዶቻቸውን በሙሉ ሂዱ ከዚህ ብለው አባረው ሊወርሱ እንግዲህ ልጆቿ ሞተዋል፣ እሷም ደግሞ ትቀራለች ብሎ ዘመድ መለስ እያለ ነው። ሊወርስ እኮ ነው። እና ሴትዮዋ ደግሞ ገና ከበር ነው የሚመልሷቸው። አንድ ዘመድ አልፈልግም፣ አንድ ዘመድ እንዳትመጡብኝ እያሉ አሁን እኚህ እናት እንዴት እንደሚመነኩሱ አጣርታ ጨርሳ የመመንኮሻ ልብስ አለ አቡጀዲ የሚሸጥ እንደዚህ ነገር እሱን ተገዝቶ ተሰፍቶ አስተካከለችላቸውና መገነዣ ማለት ነው ተገንዘው ቃል የሚገቡበት ቦታን ቀይር ማይ ቦታ እስቲ ቦታ እሺ እስቲ አሁን ከሰራልኝ በስማ ድብዝዝ ብሏል። ምንድን ነው ዛሬ በመላው ኢትዮጵያ ነው ወይስ እኔ ብቻ ነኝ ጋር ብቻ ነው? በስላሴስ እኔ ትንሽ ናት ነኝ እንጂ አይደለም እሱ እሺ አስተጊው እሱ በቃ እናንተ ዋይፋውን ከነ ወንበሩ አስተጊው እሺ የእንትኑ የገጠመኙን ስሜት እየሰበረብኝ አስቸገረኝና ያናድዳል። ዋይፋይ ኢትዮጵያ ዋይፋይ እንግዲህ እንደዚህ ነው። ዞሮ ያለውን በቂ ነው። ተመስገን ነው። እቺ ይሄንን ማያሰጣን እና እኚህ እናት ልጅቷ እንደምንም ብላ የወንድሟ ነግራ ወስደው አመነኮሷቸውና ግን የቤታቸውን መኖር ያለባቸው ህመም ስላለባቸው መንኩሰው ገዳም 1-2 ወር ተቀምጠው የተወሰነ የገዳማዊ ስሜት እንትን ብሏቸው ከዛ ወደ ቤታቸው ይመለሱ ነው የተባለው። ቤታቸው መጡ። ከ2 ወር በኋላ የእሳቸውን እያስቆረበች እሱም እየመጣ ጉልበታቸውን እየሳመ በቃ ብቻ በአጠቃላይ እኚህ እናት በአንድም በሌላ መንገድ ይሄ ልጅ ወደውት እህቱ ደግሞ እዛ ቤት በመምጣቷ አብረው እያሉ እኮ አይስማሙም። የሚገርማችሁ እዛ ድሮ አብረው እያሉ በጣም የሚጣሉ እህቱ ነበረች። እዚህ ሲመጣ ግን ስላደገችበት ነው ወይም ደግሞ ቁም ነገረኛ ስለሆነች መንፈሳዊ ሰው ስለሆነች ይሁን አይታወቅም። እህቱ የምትለው ነገር ይሰማል። ወንድሜ እስከ መቼ ድረስ ነው ሰክረ የምትመጣው? እባክህን
ወደ ራስህ ተመለስ፣ በቃ ነገር ይብቃ፣ ገንዘብም ምናልባት እያታለለህ ከሆነ በቃ ይሄን ነገር እስቲ እባክህን አስብበት ብላ እህቱ ወንድሟን በደንብ አድርጋ መከረችው። ግን ለወንድሟ ብላ ሞባይል ስትጎረጉር እንዴት ከሱስ መላቀቅ እንዳለበት ከሱስ እንዴት እንደሚወጣ ስትጎረጉር ምን ታገኛለች? የኛን ትምህርት ታገኛለች። እኛን አታውቀንም። ከዛ ትምህርታችን ስታዳምጥ ዛር መንፈስ ምን እንደሚያደርግ ቃልቻው፣ አውሊያው፣ ይሄ ቤተሰብ ምናምን የሚመለከው ነገር በሙሉ ምን እንደሚያደርግ ስታይ ወንድሟ የተለከፈው በዚህ ነገር እንደሆነ ስታቅ በጣም ነው የገረማት። ለምን እናቷ የምታመልከው ያንን ነው። ጸቧ ትልቁ ከቤተሰቦቿ ጋር ያለው ትልቁ ጸብ ይሄን ጨሌ አታምልኪ ነው እናቷን የምትላት። ልጅቷ ይሄን ብትናገርም እናቷ ግን ልትተው አልቻለችም። የአባቴና የእናቴ ዛርና ባዕድ አምልኮ ነው ወንድሜን እንደዚህ የሚያሰቃየው ብላ ያንን ትምህርት ጧት ጧት ትከፍትለታለች። ምክንያቱም ማታ ማታ ሰክሮ ነው የሚመጣው። ጧት ጧት ከፍታለት ለ2 ሳምንት ለ3 ሳምንት ያክል እያዳመጠ ሲሄድ ወደ መጠጥ ቤት እየገባ መጠጣት ይከብደዋል። በቃ አይ ዛሬ ለፈኝ እያለ ይመጣል። እንደገና በሚቀጥለው ሊጠጣ ይልና ይጭልና ወደ ቤተ ክርስቲያን ይሄዳል። በቃ እየገባው መጣ። አንድ ሰው እኮ ካልገባው እኮ የፈለገ ልምምድ ቢያደርግ ከዛ ነገር መውጣት አይችልም። መጀመሪያ ሊገባን ይገባልና እህቱ ቀስ እያለች በምታስተምረው ጧት ጧት የምትከፍትለት ለምንድን ነው? አይምሮ ንጹህ እንዲሆን ብቻ ሳይሆን የምታገኘውም እሷ ጧት ጧት ነው። እና ከስራ ቀርቶ አልሄድም ብሎ በቃ ስራው እንደው ይቅርብኝ አሞኛል ብሎ ቤት ሆኖ ለ1 ሳምንት ያክል ከሱሱም ለመጥፋት ፈልጎ ነው። ይሄ አጠቃላይ ስወጣ ነው የምታመመው፣ ስወጣ ነው የምጠጣው ብሎ ትውት አድርጎት ካረቄውም ከቢራውም ከጠጁም አለበት ሱስ ከሲጋራውም ከምኑም ከጫቱም ወጣ። በቃ እየሰገደ እየጸለየ ከእህቱ ጋር እየተባበረ እንደዛ እየተጋያለ እናትየው ጮሁ። እኚህ እናት መነኩሴው ማለት ነው ጮሁ። በቃ ቤት ውስጥ ግቢውን ቀውጥ ያደርጉት ምን መጣ ብለው እስኪደነግጡ ድረስ በቃ እንደ ጅብ ነው የሚጮሁት። አው እያሉ በቃ አጫጫኋቸው ራሱ በጣም የሚሰቀጥጣሉና የሰፈር ሰው ተሰብስቦ ምንድነው ሲል ጊዜ እኔ እንጃ እኛ ምን እንደሆነ አናውቅም እየጸለይን እያለ እንደዚህ ሆኑ ሲባል አይ በቃ ልጆቿን የጨረሱባት አሁን ተጋለጠ። ማነህ ብሎ አንድ ጎረቤት ሰውዬ መንፈሳዊ ሰው አይደለካ ዲያቆንም ነው ይባላል። አሁን አላገኙትም። በርግጥ ግን ዲያቆንም ነው መንፈሳዊ ሰውም ነው። ጥሩ አቋም ያለው መንፈሳዊ ህይወት ላይ ጥሩ አቋም ያለው ሰው ነውና የኛን ትምህርት ባይሰማም መንፈስ እንደሆነ አውቋልና ማነህ አንተ ልጆቿን የጨረስክባት ማነህ ሲባል እኔ ቡዳ ነኝ፣ ልጆቿን በልቼ እኔ ነኝ የጨረስኩት፣ ሁሉንም የጨረስኳቸው እኔ ነኝ። ማላይ ሆነ እሷ ላይ ሆኜ። ስለዚህ የገዛ ልጆቿን ቅርጥፍ አድርጋ የበላቸው ራሷ ነች። በእኛ ሆና ራሷ በእሷ ውስጥ ሆነን እኛ ነን የበላናቸው ልጆቹን። ለምን? አይ በቃ እኛ እኮ ከመጀመሪያውም ጀምሮ ነግረናታል። በትክክል ለእኛ የሚያስፈልገው ነገር ካላቀረብሽልን የምትወልጃቸው ልጆች የሆነ ጊዜ ላይ ታጫቸዋለች ብለን ገና ትዳር ሳትይዝ ነግረናታል ብሎ ተናገሩ። ነግረናታል የሚሉት መናፍስቶቹ ራሳቸው ሳይሆኑ በሰው ላይ አድረው ነው። ለሀብት ለንብረት ብላ ጠንቋይ ቤት ሄዳለች። ሀብት አገኘች። ሀብቱን ረስታው ቤት መግዛቷን ረስታው ትዳር ያዘች። ትዳር ስትይዝ ለሀብት ብላ የሄደችበትን ጠንቋይም ረሳችሁ። ያን የሄደችበት ፕሮሰስኑም ረሳችሁ ማለት ነው ሴትዮዋ። ከዛ በኋላ ጅሬው ገባ። የቡዳ መንፈስ ነበር ደግሞ ጠንቋዩ ላይ የነበረው። ሚኪያስ መንግስቴ በጣም አመሰግናለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። በወጣ የተካ ተባረክ። እና እናትየው ልጆቻቸውን ጭርስ ያደረጉት በራሳቸው አይን፣ በራሳቸው ሟርትና በራሳቸው እርግማን ነው። ይድፋህ ይሏቸዋል ልጆቻቸውን፣ ሄደው ድፍት ይላሉ። መኪና የገጫቸው 2 ልጆች አሏቸው። በራሳቸው አፍ እርግማን። እንደው አንተስ እንደው ምን ይሻለኛል? ምን ብዬ ብልህ ነው እኔ እናንተ የምንጣላው? እኔ እናንተ የምንለያየው? ከአይኔ ምን አትወጣም ከዚህ ቤት ይሉታል። በቃ ረግመውት አባረውት ተመልሶ የሚመጣ ልጅ ነበራቸው። ይሄም ሞተ። በጣም የሚያሳዝን ከርታታ የሆነ ልጅ ነው። አረብ ሀገር ሄዶ ተጠርዞ በአረብ ወንዶች ተደፍሮ ነው የመጣው። እንደገና እዚህ መጥቶ ተንከራተተ። የማይሰራው ስራ የለ። በመንግስት ታሰረ። 1 ዓመት ታስሮ ነው የወጣው። መከራውን ያየ ልጃቸውን በእርግማን ደፉት እና ያ ሁሉ የሚያንከራትተው እርግማን ነው። እንደገናም ደግሞ እንደዚህ እና ይሄን ሁሉ ሲለፈልፍ ሴትዮዋ ምንም የሚያውቁት ነገር የለም። ተቂርቆስ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ተባረኪ። በወጣ ይተካብያለሁ። እግዚአብሔር አክብርልን። እነዚህ አሁን የምትሰጡን ነገሮች በሙሉ ትናንትና በተናገርኩት መሰረት ነው። ገጠመኝ ሲጨርስ በደንብ አሳውቃቸዋለሁ። ስለዚህ ይሄ ልጅ እኚህ እናት
ከመነኮሱ በኋላ ጸበል ቦታ እሳቸውን ሄዶ ወስዶ ማስጠመቅ ከበደው። ለምን ያንን የምንኩስና ልብስ ለብሰው እንደ እያሉ እየጮሁ እንደዚህ እየዘለሉ ሲሄዱ ለሚያይ ሰው ደስ ማይል ስለሆነ ድነው እስከሚጨርሱ ድረስ የምንኩስና ልብሳቸውን አውልቆ ነጠላና ቀሚስ አስለብሶ እንዲጠመቁ ካደረገ በኋላ ተጠምቀው በ4 ወራቸው ነው በ3 ወራቸው ተፈውሰው እግዚአብሔር አክብርልኝ። በጣም አመሰግናለሁ። ኤልሳቤት በጣም አመሰግናለሁ። እግዚአብሔር አክብርልኝ። እናትየዋን በ3 ወር ነው በ4 ወር ውስጥ እንዲፈወሱ ካደረገ በኋላ ወደ ቤታቸው ተመለሱ። የምንኩስና ቆባቸውን ያደረጉ። ለመጀመሪያ ጊዜ ከተፈወሱ በኋላ ቅዱስ ቁርባኑን ሲቀበሉት በጣም የሚገርም ነገር ነው የተፈጠረው። አታምኑ ቤተሰቦች። ይኸው እናቴ ቅድስት ኪዳነ ምሕረት እዚህ ጋር አለች። አመስግኑ፣ ልጇን አመስግኑ። ሊቀ መላእክት ቅዱስ ሚካኤልም እዚህ ጋር አለ። ያው እግዚአብሔርን አመስግኑ። በእውነት በጣም ይገርማል። እኚህ እናት ቆርበው እቤታቸው ሲገቡ መድኃኔዓለም ኢየሱስ ክርስቶስ ስዕሉን እያዩት ከስዕል ውስጥ ወጥቶ ቆማሉ። ከስዕል ውስጥ እኮ ነው። ስዕሉ ራሱ በትልቁ የተሰቀለ ስዕል አለ። ቆርበው መተው በፊት ሶፋ ላይ ተጋድመው ነበር የሚተኙትና ከሶፋው በላይ ስዕሉ ተሰቅሏል። እና የትኛው ስዕል መሰላችሁ? እምወደው ስዕል አለ። የኢየሱስ ክርስቶስ በግ ይዞ እረኛ ሆኖ አለ አይደል? እሱ ስዕል ነው። በጣም የሚገርመኝ ስዕል ነው። በቃ ቤተሰቦች እስቲ የምትችሉ ከሆነ እሱን ስዕል፣ ነገሩ የቴሌግራም አይደለም ለካ በጣም የሚያሳዝን ይሄ ስዕል ነው። በጣም ነው የምወደው። የምታገኙት ከሆነ አዎ ኢየሱስ ክርስቶስ አገኘሁት። ይሄ ማለት ነው በጎቹን ይዞ ግን ራሱ ስዕሉ ይሄ ሳይሆን ተመሳሳዩ ስዕል አለ። በጣም ደስ የሚል በጣም ደስ የሚል ስዕል ነው። ለማንኛውም በግ ይዞ ቀይ ቀሚስ ለብሶ ከውስጥ ደግሞ ነጭ ነው ያደረገው። በጣም ደስ የሚል ስዕል ታውቁታላችሁ መቼም። ይህንን ስዕል ራስጌያቸው እንትናቸው ላይ ግድግዳ ላይ ሰቅለውት ነበርና ቆርበው እንደዚህ ብለው ሲገቡ ወደ ቤት ከዛ ውስጥ ወጥቶ ቆመ። ከዛ ጌታ ሆይ በር ላይ ቆሙ ማለት ነው እሳቸው። ጌታ ሆይ እንዴት ነው ማየው? እንዴት ሊሆን ይችላል? ከዛ ግቢ ያላቸው። ግቢ እንደለመደ ቁጭ በያላት። ከዛ ወዲያው ተቀመጡና እንቅልፍ ነገር ሽልብ አድርጎ እዛው ተኙ። ምግብ እስከሚቀርብላቸው ምን እስከሚላቸው ድረስ 15 ደቂቃ ቆየ። ልጅቷ እስክታቀራረብ ምን እስክትል ድረስ በዛች 15 ደቂቃ ውስጥ ልጆቻቸው ምን እንደገደለባቸው፣ አሁን ልጆቻቸው ግን በእሳቸው ጸሎት ሊድኑ እንደሚችሉ ነግሯቸው ከእንቅልፋቸው ባነኑ። ማማ ምሳ ብሉ፣ ምሳ ደርሷል አለቻቸው ተቀስቅሳ። በጣም የሚገርም እኮ ነው። ሲገቡ ግን በእውነት አይተውታል። ከስዕል ውስጥ ወጥቶ ቆሞ አይተውታል። እና በቃ ግቢና እንደተለመደው ቁጭ በይ ነው ያላቸው ኢየሱስ ክርስቶስ። በጣም የሚገርም እኮ ነው በእውነት። እኚህ እናት ልጆቻቸው ምን እንደጨረሰባቸው አወቁ። የራሳቸው የገዛ አይናቸው የገዛ ቡዳቸው እንደሆነና የት ቦታ ሄደው እግዚአብሔርንም የካዱበት ጊዜ ነበረ። ሙስሊም እሆናለሁ ብለው እንግዲህ ወደ ወሎ አካባቢ ያሉ ሰዎች ብዙ ጊዜ እንደዚህ ነገር ላይ ቀለል ያሉ ናቸው። ጣጣ የላቸውም። ይሄ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤት አይነት ነገር የቴዎድሮስ ካሳሁን ዘፈን እየተዘፈነ የሚኖርበት ትዳር ሞልቷል። በዛ አይነት ሁኔታ ውስጥ ባላቸው ሙስሊም አግብተው ነበርና ባላቸው ሙስሊም ሆኝልኝ ሲሏቸው እሺ ብለው እግዚአብሔርን ክደው ገብተው ነበረ። ከዛም አልፎ ተርፎ ጠንቋይ ቤትም ሲሄዱ ደግሞ እግዚአብሔርን መካዳቸው ሳያንስ እንደገናም ደግሞ አጠቃላይ ፈጣሪ የለም ብለው ደግሞ ገብተው ሌላ ነገር ውስጥ ገብተው ነበረ። ይሄን ሁሉ ነገር ሳይቆጥርባቸው መድኃኔዓለም ተገልጦ እንደዚህ ብለሽ ስለካድሽ ጥበቃዬን አንስቻለሁ ነው ያላቸው። መላእክቶች አንቺን እንዳያግዙሽ ራስሽ ነው በፈቃድሽ እኔ ነኝ የከዳሽኝ። ስለዚህ ይሄው እንደምታዩ እነዚህ ልጆች የተበሉት በዚህ ነው ብሎ ጅብ ሲበላቸው፣ ግን ጅብ አልበላቸውም ልጆቹን። ጅብ ሲበላቸው፣ ጅቡ ግን የለበሰው ልብስ የእሳቸውን ቀሚስ ነው፣ የእሳቸውን ልብስ ነው፣ የእሳቸውን ሻሽ ነው ያደረገው።
ይሄ እንግዲህ በቀጥታ ነው ያሳያቸው። በጣም አመሰግናለሁ ሀበሻ፣ በጣም አመሰግናለሁ። እግዚአብሔር አክብርልኝ። በወጣ ያተካ ብያለሁ። እና እኚህ እናት ከእንቅልፋቸው እንደነቁ ምግቡን አልበላም አሉ። ከዚህ በላይ ምን ምግብ አለ ሲሉ አይ ከቆረቡ በኋላ ባዶ ወድ መሆን አይቻልም ብሉ ብላ ልጅቷ አስገደደቻቸው። ይሄ ልጃቸው ሲመጣ የተከራይ የነበረው ልጅ ሲመጣ ልጅ ያሉት አቤት መድኃኔዓለም ከአንተ ጋር ይሁን፣ ይሄን ነገር እንዳያደረከኝ አንተ ነህ፣ እግዚአብሔር ይስጥህ፣ እግዚአብሔር ይባርክ አሉት። ወለተ ቂርቆስ በጣም አመሰግናለሁ። እግዚአብሔር አክብርልኝ። እና እማማ ምንድነው ብሎ ሲላቸው ነገሩት። ከዛ በቃ ከዛ እዚህ ቤት ውስጥ መድኃኔዓለም አለ ማለት ነው። አሁን ታርቆታል። መንፈሱ ከወጣለት በኋላ መድኃኔዓለም ከእርሶ ጋር አብሮ እዚህ ቤት ገብቷል ማለት ነው። እኔንም በጣም ደስ አለው። እና እኚህ እናት ለማን ይናዛሉ? ቤቱን ለሱ ምስክር አቆመው። በቃ ምንም አይደለም በስጋ ዘመድ አይዛመደኝም፣ ግን ለሱ ማውረስ እፈልጋለሁ ብሎ በስሙ ቤቱን ግቢውን በሙሉ አወረሱት። እሳቸው ከሱ የወረሱት ምንድነው? መንግስተ ሰማያትን ነው፣ የዘላለም ቤታቸውን ነው። እሳቸው ለሱ ደግሞ ምን አወረሱት? ይሄን ቤት አወረሱትና አግባበት፣ ወግ ማድረግ ይይበት፣ ከጓሮ ግን ቆፋሮ አስቆፍርና የተቀበረው ነገር አስወጣ አሉት። እሺ ማማ ምንድነው ሲላቸው ጊዜ ያው መምህር ተስፋዬ ሲያስተምር ሰምተሃል አይደል? አዎ የተቀበረ ነገር አለ። ውሻ 3 ውሾችና አንድ ውሻና 3 ቡችሎች ከነናቷ ተቀብሯል። ምንድነው ምክንያቱ አላቸው። አይ ይሄ ነገር እንደዚህ ካልሆነ ልጆችሽን መጠበቅ አትችይም ተብዬ አሁን ነው ትዝ ያለኝ። በዚሁ በህልም ነው ያየሁት። 3 ውሾች ከጓሮዬ እየጮሁ 3 ቡችሎች ከጓሮዬ እየጮሁ አይቻለሁ። አሁን ተኝቻለሁ። ያ እነዛ 3 ቡችሎች ልጆቻቸው ናቸው። የሚገርማችሁ 3ቱም ልጆቻቸው በቡችል ላይ የተመሰሉት 3ቱም ልጆቻቸውን ወልደው ነው ያ ውሻ የተቀበረው። ከዛ በኋላ 2 ልጅ ደግመዋል። 2 ልጅ ወልደዋል። 2 ልጅ ሳይደግሙ በፊት ነው ይሄ ነገር የሆነው። እና እሳቸውም የዚህ ነገር ተጠቂ ነበር የሚሆኑት ማለት ነውና አሁን የልጆቻቸው ነፍስ በእጃቸው ነው። የአባታችን አቡነ እስትንፋሰ ክርስቶስን ጸሎት እየጸለዩ እየሰገዱ ጻድቁ አባቴ በረከቱ ይደርብኝ እያሉ ጌታ ኢየሱስ ክርስቶስ ስለ አቡነ እስትንፋሰ ክርስቶስ ብለህ ልጆችን ገነት አስገባልኝ፣ ከነሱ ሳቸውን የሞቱት እኔ ነኝ ለዚህ የዳረኳቸው ብለው ከጸለዩ እንደሚድኑላቸው ነው የተነገራቸው። አይገርማችሁም? በጣም ይገርማል። እና እግዚአብሔር ስሙ የተመሰገነ ይሁን። እኚህ እናት በዚህ ልክ በምንኩስና ህይወት ውስጥ ነው ያሉት። አሁን ግን አውርሰውት እዛው ቤት ውስጥ ነው ያሉት። በገዛ ቤታቸው ውስጥ ለተከራያቸው አውርሰውት፣ እንዲያውም ጎረቤት አምቶት ነበር ምናምን ድግምት ደግሞባቸው ይሆናል እንጂ እንዴት ለማያውቁት ሰው ያወርሳሉ ሲባል ከልጅ በላይ እኮ ነው ያደረገላቸው እየተባለ ብዙ ሰው በጣም ብዙ ነገር ተናገረ። ይሄን ገጠመኝ መቀረጽ ያስፈልገው ለጎረቤት ሲባል ነው። ጎረቤት በሙሉ እንደዚህ መተው ሲጮሁ ሳት ሴትዮዋ እንደዚህ ወው እያሉ ሲጮሁ መጥቶ ከማዳን ይልቅ አይ ጀመራት ደግሞ እያሉ ነው የሄዱት እስኪፈወሱ ድረስ እየጮሁ። እንግዲህ አስቡ 3 ወር 4 ወር እንደዚህ ወው እያሉ ማታ ማታ እስኪወጣ መንፈሱ ማለት ነው። ጎረቤት በጣም በጣም አስቸጋሪ፣ አንዳንድ ጊዜ ከባድ ነው በእውነት። ያ ዲያቆን እንኳን ተመልሶ አልመጣም። የመጀመሪያ ቀን አናዘዘው፣ ከዛ በኋላ ግን አልመጣም ተመልሶ። ይሄ ልጅ ነው የጨረሰው ማለት ነው፣ ሰካራም የነበረው ልጅ። አሁን ከእናንተ ከእህቶች መካከል ትዳር የሚፈልግ ሰው ካለ ወንድማችን እባክህ መምህር ትናንትና ስለ ትዳር ስታወራ ሰምቼ ነበርና ገጠመኝ ይሄን ይመስላል ንገርልኝ ብሎ እኔ ምንም ያልተሳተፍኩበትን ይሄንን ገጠመኝ ነግሮኝ፣ ግን በእኛ ትምህርት እንደተለወጠ ነግሮኝ አሁን ማነሽ ትዳር የምትፈልጊ እያለ ነው። እድሜው 46 47 ይሆናል። ከሱሱ የተወገደ ሰው ነው። ለጊዜው 8 ወር ሆኖታል ከሱሱ ካመለጠ፣ እግዚአብሔር ካስመለጠው እና ይሄንን ሰው እንድረዋለን ማለት ነው። ለወደፊቱ እንግዲህ ከፊታችን ባሉት የሆኑ ወራት ላይ ጥር ወር ሊሆን ይችላል፣ ህዳር ወር ሊሆን ይችላል። ይሄን ሰው እንሞሽረዋለን። እግዚአብሔር ስሙ የተመሰገነ ይሁን።